እንግዲህ በጣም የሚገርመኝ ባቢሎንን ጠራት፣ ግብፅን ደግሞ ሄደላት። የተወደዳችሁ የእግዚአብሔር ቤተሰቦች ባለፈው ጊዜ እንግዲህ የአምላካችን መድኃኒታችን ኢየሱስ ክርስቶስን የስደት ታሪክ አንስተን ዘመነ ጽጌንም በተመለከተ እንዲሁ በተከታታይ ስንመለከት ነበረ። ዛሬ ደግሞ ከዛ የቀጠለውን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ እንዲሰደድ ምክንያት የሆነው ግብፅ የተመረጠችበት ምክንያት ምንድን ነው የሚለውን ነገር ነው የምናነሳው። በእርግጥ አልፎ አልፎ ስናነሳት ነበረ በየመካከሉ፣ ግን ደግሞ በተለየ ሁኔታ ግብፅን በተመለከተ ሊቃውንቱ የሰጡትን ብያኔ ለማሳየት ነው። ከአባቶቻችን ትምህርት አንወጣም፣ ከቤተ ክርስቲያን ካስተማረችንም የተለየ ነገር አንናገርም። ስለዚህ እሱን በተመለከተ አባቶቻችን ምን አስተማሩ፣ ቤተ ክርስቲያን ምን ታስተምራለች የሚለውን ነገር እናንሳ። ዛሬ እንግዲህ እሱን ለማንሳት ነው የተገናኘ ነው፣ ልክ እንዳለፈው ጊዜ ሁሉ ማለት ነው። እንግዲህ በጣም የሚገርመኝ መምህር እንግዲህ አሁን እዚህ ላይ ምንድን ነው ባቢሎንን ጠራት፣ ግብፅን ደግሞ ሄደላት። ምንድን ነው ነገሩ? አሁን ሁለቱም ያስፈልጉታል በእርግጥ ለጌታ፣ ምክንያቱም በሁለቱም ኃጢአት ጸንተዋል። ባቢሎንም በራሷ ያጠፋቸው ጥፋት ብዙ ነበረ። ስርወ መንግስት ሆና በጣም በዓለም ላይ ገናና በነበረችበትም ዘመን ትንቢቱንም ሰምታለች፣ ምልክቶችንም አይታለች፣ ታውቀዋለች መምጣቱን ነገር። ግብፅ ላይ ግን ሄደላት ራሱ ኢየሱስ ክርስቶስ እና አሁን ወደ ግብፅ መሰደዱ ለምንድን ነው ከሚለው ጋር አብረን ይሄን አያይዘን እንድናነሳው ብዬ ነው። በዚህ ላይ አንዳንድ ሀሳቦች እናንሳ። እኔ ሁለት ነገር ይታየኛል። ቃሪውን ደግሞ የመጀመሪያው ያው እንደሚታወቀው ትንቢት አለው ኢሳይያስ 19 ነው ምዕራፉ። በዚያ ላይ ወይ ወርድ እግዚእነ የሚለው ቃል አምላካችን እግዚአብሔር በፈጣን ደመና ተጭኖ እየበረረ ወደ ግብፅ ምድር ይመጣል ይላል እና በጣም የሚገርመው ይቀጥሎ ያለው ነው የግብፅ ጣዖታትን በፊቱ ይወድቃሉ ነው የሚለው። ምናልባት እንዲያው ስለ ኢትዮጵያ ከተናገር ምድር ሰናይት ዋኮ ከምድረ ግብፅ የሚላት ቅዱስ ያሬድ ስለ ምስጢሩ ነገረ ማርያምን ሊያመለክት ይችላል። ግን ደግሞ ሀገራችን ኢትዮጵያ እንደሆነ ሊቃውንቱ አብራርተውታል እና እንደ ግብፅ አይደለችም። ግብፅ ላይ ዓላማው እንዳል እንደተባለው ገዳማቱ በዚያ ነው ያሉት። ወልድ ዋህድ ስትል ቅድም እንደተነሳው የምትኖር ሀገር ናት። ነገር ግን ደግሞ የግብፅ ጣዖታትን በፊት ይወድቃሉ ይላል እና እዚህ ጋር የአፈወርቅ ትርጉም ነው። እስመ አሕዛብ አፍቀሩ አርአያው አምሳለ ምዕፀው ዘጸርቁ ጸረብት የሚለው አሕዛብ ግብፃውያንን ጨምሮ የሚታይ አምላክ ነው የሚፈልጉት እና ከሚያመልኳቸው አማልክት አንዱ እንስሳት ናቸው። ላም፣ በሬ ነው አይደለም። ስለዚህ አሕዛብ ወይም ግብፃውያንን ጨምሮ የሚታይ አምላክ ከፈለጉ ወበእንተዝ ከሆነ ስጋ ወልድከ፣ ስለዚህ ልጅህም ስጋ ሆነ ስጋ ለበሰ፣ ካለመታየት ወደ መታየት መጣ ይላል። ስለዚህ የሚታይ አምላክ ከፈለጋችሁ ይሄው ታይቼ መጣሁ፣ ተገልጬ መጣሁ፣ ስጋ ለበስኩላችሁ። አሁን የሚታይ አምላክ እንጂ የማይታይ አምላክ አንፈልግም አትበሉ፣ ይሄው ታይቼላችኋለሁ ነው አንዱ። እዩኝ ነው ቅድም የተባለው። የሲያት ልጆችም ትምህርቱን አላዩም፣ አልሰሙም፣ ታምራቱንም አልተመለከቱም። መልኩን አይተው ነው ያመኑበት። ገር ህዝቦች ናቸው። ጣዖቱም እንደው ከማየት ውጭ ሌላ ነገር ያደርግላቸው ነበረ። አሁን ግን የሚናገር አንደበትን የፈጠረ አምላክ ሲሄድላቸው አምነውበታል። ስለዚህ የመጀመሪያው ግብፅ እንግዲህ የሚታይ የሚጨበጥ አምላክ ፈላጊ ናት። በየባህሩ በየአባይ እኮ እንደውም ለግብፃውያን ወንዛቸው ብቻ አይደለም አምላካቸውም የአምላካቸው ምንጭ ነው። ስለ ተርሙት ሁለት ተፈርዖን የሚናገረው ታሪክ ለዚህ አንዱ ማሳያ ሊሆን ይችላል። አሁንም ያለው ነገር ማለት ያኔም በታሪክ ግብፅ ወንዙ ላይ የአምልኮ ስርዓታቸው አለ። ስለዚህ ከዚያ ለማውጣት ግብፃውያንን ማዕከል አድርጓል። አንድ ትንቢቱም ያው አንዱ ነገር ነው የኢሳይያስ ትንቢት። ሌላው ምናልባት ስለ ግብፅ ሲነገር እንደተባለው አሁን ወልድ ዋህድ በተዋህዶ ከበረ ቅድም ያለው ስትል የምትኖር ሀገር ናት። እንዲሁም በትርጓሜ በልዩ ልዩ የታሪክ መጻሕፍቶቻችን በእኛ ሀገርና በዚህ ሀገር ደጋግ የሃይማኖት ሰዎች ተነስተው እንግዲህ መቼ እንደሚሆን በየትኛው ሰው እንደሚፈጸም ባናውቅም በራእይ መጻሕፍት የተጻፈ በመሆኑ ምክንያት መቼም እግዚአብሔር አምላክ በኪደተ እግር የቀደሳቸው አምላካዊ ቃል ኪዳኑን ያኖረላቸው ሀገሮች ናቸውና በዓለም ፍጻሜ ላይ ሐሳዊ መሲህን ሊያሸንፉ ታግለው በሃይማኖት በሰማዕትነት ሊያሸንፉ የሚችሉ ሀገራት እነዚህ ናቸውና እነዚህን ለመቀደስ የሚል ሌላ የታሪክ መጻሕፍትም በራእይ መጻሕፍት ላይ ተጽፎ እናገኛለን። ወልድ ዋህድ በማለት በኩል ማለት ነው።
እኔ እነዚህም ሁለቱን ነው። አይ መልካም። ከዚሁም የቀጠለ ሊሆን የሚችለው በትርጓሜያችን የተመላከተው ነው። ግብፅን ቀድሞ እነ ሙሴ እነ ኤርሚያስ የሰበኳት ሀገር ናት፣ ግን ያላመነች ያልተቀበለቻቸው ምድር እንደሆነች ይነገርላታል። ትርጓሜያችንም ላይ ተብራርቷል። በእርግጥ በታሪክ ሙሴም እዛ ነበረ። እንደውም 10 ተአምራት ነው ያሳየው። 11ኛ ስትመት ይህን ሁሉ ነው ያደረገባት። በግብፅ ግን ያልተመለሰች ምድር ነው የነበረችው። ይህ ሁሉ አልረታትም ማለት ነው፣ አላጣፈጣትም ይሄ ሁሉ ነገር። ኤርሚያስም እዛ ነበረ። ከፋርስ ባቢሎን ሲወርዱ እስራኤላውያን ኤርሚያስ ወደዛ ነው ሄደው። ምክንያቱም በደግነቱ ምክንያት ጥሩ ትንቢት ነው የተናገረው። ለባቢሎን ንጉሥ እንዲገዙ ህዝቡ አሳስቦ ነበር እና ለዚህ ውለታ ትቶት ነው ሄደው። እሱ ግን ወደ ግብፅ ወርዶ ነበር እና ከዛ ነው እንደገና ወደ ባቢሎን እንደወሰደው የሚነገረው በታሪክ። ስለዚህ እዛ ቦታ ላይ ሆኖ ኤርሚያስ ሰብኳታል። በዚያ ዘመን ግን አልተመለሰችም፣ አልተለወጠችም እና ሊለውጣት ሄደ ነው የሊቃውንቱ ሀሳብ። ያችን ምድር ለመለወጥ ሄደ። ባቢሎን ግን የምትሻል ይመስለኛል። ከግብፅ ተሽላለች። ምክንያቱም መንግስቱ ዘላለም ብላ ሰግዳለች። አሁን ስንመለከታት ከትንቢተ ዳንኤል ምዕራፍ 2 ጀምሮ ማለት ነው የተገለጡ ተአምራት አሳምነዋል እስከ ምዕራፍ 6 ድረስ። ከ2 እስከ 6 ባሉ ምዕራፎች ምናልባት ምዕራፍ 5ን ብቻ ብንተው በመካከል ምዕራፍ 3 ምዕራፍ 4 ምዕራፍ 6 ላይ ስንመለከት የሚያሳዩን በዚያ ዘመን በየዘመኑ የነበሩት ከመስራቹ ከናቡከደነጾር ጀምሮ ማለት ነው። ከሱ ጀምሮ እስከ በኋላ እነዚህ ዳሪዮስ መጥቶ የሜዶን መንግስት መጥቶም እዛች ቦታ ላይ የተናገረው ነገር ስለ እግዚአብሔር ማለት ነው የተናገረው ነገር ድንቅ ነገር ነው። የዳንኤል አምላክ የሰለስቱ ደቂቅ አምላክ እየተባለ እግዚአብሔር ተመልኳል። እዛ ቦታ ተሰግዶለት፣ እንደውም ለእግዚአብሔር አይደለም ለጻድቅ የሚሰግድ ሰው የነበረባት፣ ለጻድቅ የሚሰግድ ንጉስ የተገኘባት ባቢሎን ናት። ትንቢተ ዳንኤል ምዕራፍ 2 ላይ እንደተቀመጠው ማለት ነውና እግዚአብሔር ያከበረውን ሰው ሁሉ ማክበር የምታውቅ ሀገር ሆና ታይታለች። ያኔ ተሽላለች ማለት ነው። እንዲያውም ከአምላካቸው በቀር ሌላ እንዳያመልኩ ያለ የባቢሎን ንጉስ ነው። የግብፅ ንጉስ ደግሞ ታውቃለህ በአንጻሩ ምን እንዳለ፣ እግዚአብሔርን አላውቅም እስራኤልን አልለቅም የሚል ትዕቢት ነው የታየበት ማለት ነውና በጣም ልዩነት አላቸው ሁለቱ። ለዚህ ይመስላል ባቢሎን መጣች ራሷ ፋርስ ባቢሎን አይደሉ? እነዚህ ሰብአ ሰገል ከፋርስ ባቢሎን መጡ እንላቸዋለን እና እነሱ መጡ ራሳቸው አሳምኗቸዋል። ትንቢቱ በወቅቱ የተደረገው ነገር አሳምኗቸው በቂያቸው ነበር። ይችኛዋ ግን አላመነችም። ስለዚህ መሄድ ነበረበት እሱ ራሱ ለመቀስቀስ ማለት ነው። እዚህ ታምራት ባደረገ ጊዜ ሁሉ አልዓዛርን አሁን ሄዶ ነው ያስነሳው። ቃሎች አልተናገረም። ቃሎች ተናግሮ ማዳን ማስነሳት ይችላል፣ ግን ሄዶ አስነስቶታል። አንዳንድ ሄዶ የሚሰራቸው ስራዎች አሉ በቃል ብቻ የማይሰራቸው፣ ሂዶ ራሱ ሲያስፈልግ ሂዶ የሚያደርጋቸው እና ይሄ ሂዶ ካደረጋቸው ነገሮች አንዱ ነው የሊቃውንቱን ሀሳብ በዚህ ላይ የተመሰረተ ነው። እንዲህ አይነት ነገሮች አሉት። መሄዱ የግድ ስለነበረ ግብፅ ሄደ። ወደ ፋርስ ባቢሎን ማለት ነው። ያው ቅድም ባለፈው ክፍል አንስተነዋል። ባለፈው እንዳነሳን መሄዱ ወደ ይዘውት እንሂዳላሉ ይዘነው እንሂዳላሉ። ለምን እነሱ ይዘውት ቢሄዱ ኖሮ ትንቢቱም የተነገረው ቅድም በመጀመሪያ እንደተባለው ትንቢቱም የተነገረው ለግብፅ ነው። ትንቢቱን የተቀበለችው ግብፅ እያለች ባቢሎን ምንድናት? እዚህ ላይ ምንም ዕጣ ፈንታ የላትም እና እሷን ትቶ ወደ ግብፅ መሄድ ነበረበት ነው። ከዚያ ውጭ ኃጢአት ወደ ጸናበት መሄድ፣ በዛም በኩል ስናይ ኃጢአት የጸናበት ህዝብ ነው ያለው በባቢሎን። በዚህም በኩል ስናይ ግብፅ እንደዛው ጣዖት አምልኮ የሰፋበት የጸናበት ህዝብ ነው ያለው። የነሱ ኃጢአት እስራኤልም ኃጢአት የለባትም ማለት አይደለም። በዚያ ዘመን በዚያ ወቅት ጸሐፍት ፈሪሳውያን የሚሰሩት በደል ቀላል አይደለም። ግን የነሱ ምንድነው በግብዝነት የመጣ ነው፣ ካለማወቅ የመጣ አይደለም። አውቀውታል፣ ግን ደግሞ በግብዝነት የመጣ ነው። ማወቃቸው ለሄሮድስ በሰጡት መረጃ ይታወቃል። አውቀውታል እኮ ምድሪቱንም ያውቃሉ፣ ስንት ዓመት እንደሆነም ያውቃሉ። ያ ሄሮድስ እንኳን ተረድቶ የ2 ዓመትና እንደዚህ ብሎ ያንን ስራ ሰራ አይደል? በደንብ ያውቃሉ፣ ግን መረታት አልፈለጉም። ግብዝነት ጨምረውበታል ማለት ነው። የአሕዛብ ግን ግብዝነት የለበትም። እንደውም በአለማወቅ ምክንያት የመጣ ነውና ይህንን ይታገሳል ማለት ነው እግዚአብሔር። ዛሬም ቢሆን በግብዝነት የሚሰሩ ወይም በተንኮል የሚሰሩ ኃጢአቶችና በድፍረት የሚሰሩ ማለት ነው ኃጢአቶችና በስህተት የሚሰሩ ኃጢአቶች በእግዚአብሔር ዘንድ እኩል ፍርድ አይደለም የሚሰጣቸው።
ያ ማለት እግዚአብሔር ይታገሳቸዋል። በስህተት ኃጢአት ለሚሰሩ ሰዎች ታግሷቸው ወደ ንስሐ የሚመልሳቸው የሚምራቸው መንፈስን በውስጣቸው ያሳድራል ነው። በክፋት በግብዝነትም እኮ ቢሰሩት ይታገሳል፣ ግን ለእነዚያኞቹ የፍርሃት መንፈስ ያሳድርባቸዋል በውስጣቸውና የመመለስ እድላቸው ሰፊ ነው፣ በስህተት የሚሰሩ ሰዎች ማለት ነው። እነዚህንም ከዚህ አንጻር ይመስላል ሄዶ ራሱ ቀስቅሶ አስነሳቸውና ይዟቸው መጣ ነው። የመጀመሪያ ምልክት ቅድም እንዳልነው ፈያታዊ ዘመን እንዳንድ ምልክት ሆኖ ሊወሰድ የሚችል ነው የሚሆነው። ከዛ ግብጽ ቀጥላለች ማለት ነው፣ ወደ ክርስቶስ መጥታለች እና እነዚህም ነገሮች ወደ ግብጽ ስደቱን ለማድረጉ እንደ ማሳያ ይጠቀሳሉ። ከዛ ውጭ ግን እዛ ላይ በጣም ብዙ መከራም ተቀብለዋል እስራኤል አባቶቹ ያዕቆብን ጨምሮ ማለት ነው። የመጨረሻ ዘመኑን ያደረገው ያዕቆብ እዛ ነበር ድካሙን ሁሉ ያሳለፈው እና ያረፈው እዚያ ነው። እሱንም በተመለከተ የአባቶቹ መከራ የተቀበሉበት ስፍራ ወገኖቹ መከራ ያዩበት እና ወረድኩ ከማዕድን ነው አይደል የሚለው ኦሪት ዘጸአት ምዕራፍ 3 ላይ ላድናቸው ወረድኩ ነው የሚለው። ያኔ በሙሴ አድሮ ነው፣ ዛሬ ግን ራሱ ሄዶ ነው ላድናቸው ወረድኩ። ያውም ያን ጊዜ ከድህነተ ስጋ ነው፣ ከመከራ ስጋ ነው። አሁን ግን ከመከራ ነፍስ ሊያድናቸው በትክክል የመጣ መሆኑን መጀመሪያ ሙሴ ላከ፣ በኋላ ግን እሱ ራሱ መጣ እና በዚህ መንገድ እንዲሁም ከሙሴ ጋር ስናነሳ ሙሴን በሕፃንነቱ ግብጽ ተቀብለዋለች፣ በ40 ዓመቱ አባረረችው። በጣም የሚገርም ነው። ኢየሱስ ክርስቶስንም በሕፃንነቱ ተቀብለዋለች፣ በስደት ሸሽገዋለች ማለት ነው። እሱን ለማሳየት እንግዲህ ሂዷል ኢየሱስ ክርስቶስ። ባጭሩ ስንመለከት ያንን ታሪክ ለማውሳት ወይም ለማስታወስ እዛ ሂዶ ነበር ነው። በጣም የሚገርመው ግን የዮሴፍ ወደዛ አገር ሂዶ እዛ መሾሙ በባዕድ ምድር ነው የተሾሙ። እንዲያውም በመጨረሻ ግዛን ብለውታል። ራሳቸው ግብፃውያን ተሰብስበው መጥተው ግዛን፣ ለልጅ ልጅ ሁሉ እኮ ነው ግዛን ብለው ተስማምተው ነው መጥተው ለሱ የሰገዱለት። በመጽሐፍም ኦሪት ዘፍጥረት ምዕራፍ 17 ላይ ስንመለከት የደቂቀ ከይሰግዱልህ አይደል የሚለው? አዎ ከይሰግዱልህ፣ የእናት ልጆች ይሰግዱልሃል። ዘፍጥረት 27 ላይ ነው ያለቃሉ። እዛ ላይ እንደተመለከተው ወንድሞች ይሰግዱልሃል ነበር የተባለው። እንግዲህ ኢየሱስ ክርስቶስ የሚወለደው ከሴም ዘር አይደል? ይሄ ደግሞ የካም ዘር ነው። ወንድሞች ይሰግዱልሃል ማለት የሴም ወገን አይደለም። ሴም ለካም ምንድን ነው? ወንድም ነው። ለዚህ ይሰግዱልሃል ነው የተባለው። ሰገዱለት። እሱንም ትንቢት ለመፈጸም ኢየሱስ ክርስቶስ ሄዷል። ግዛን ነበር ያሉት። በትክክልም ግብጽ ግዛን አለችው። በኋላ ላይ ኢየሱስ ክርስቶስን ወዳ ፈቅዳ አምላክ ማለት ንጉሠ ነገሥት ቤተ ጣዖቷን ለውጣ ማለት ነው። የጣዖቱን ቤት ለውጣ ወደ ክርስትና ወደ አምልኮተ እግዚአብሔር ቀይራ ነው የተቀበለችው እና እነዚህን ሁሉ ለማመልከት ነው ብለዋል አባቶቻችን። በአባቶቻችን አስተምሮ መሰረት እንግዲህ ኢየሱስ ክርስቶስ ወደ ግብጽ መሄዱ ራሱ ለግብጽ በጣም ብዙ ጥቅም ነው። በጣም ብዙና ጥልቅ ምስጢር ያለው መሆኑን ነው የምንረዳው ማለት ነው። እውነት ነው። ከአባታችን ከያዕቆብ ጀምሮ በረሃብ ምክንያት ከተሰደደው ከልጁ አብርሃምስ ሂዶ ለዛውም በምርኮ ነው የተመለሰው ማለት አጋርን ይዞ የወጣው ከዚያ ነው። ስለዚህ አባቶቹ ባሉበት ሊቃውንት ደግሞ አንዳንዴ የግብጽ ምሳሌ እያደረጉ የሚገልጧት ምንድነው የሲኦል ምሳሌ ባህረ ኤርትራን ከፍሎ ማሻገር በሙሴ ተጀመረ፣ በክርስቶስ ተፈጸመ ማለት ነው። እውነት ነው። ስለዚህ ብዙ ነገሮችን ሊያናግር የሚችል የሚድኑ ህዝቦችን ፍለጋ ሙሴም ወደዚያ ነው ሄደው፣ የክርስቶስም ወደዚያ ነው ሄደው። እንደው ከአብርሃምን ካነሳን ዘንድ አጋር እዛ ነው የተገኘችው። አጋርን ደግሞ ቅዱስ ጳውሎስ በገላትያ መልእክቱ ላይ ምዕራፍ 3 ላይ የኦሪት ምሳሌ አድርጓታል። ኢየሱስ ክርስቶስ የኦሪትን መርገም ሊሽር ነው የመጣው። ኦሪትን ራሱ ቀድሷታል። ኦሪት ራሷ ከግብጽ ነው የተሰራችው የተገኘችው። ያው ደብረ ሲናውን ግብጽ አይደለች? ከዛ ነው የመጣችው። አጋርም ከዛ ነው የመጣችው። አጋር ወደዚህ መጣ። ለአብርሃም በአገልጋይነት ብትመጣም ቅሉ ሚስትነትም ተገብቷታል። የልጅናት ሆናለች ማለት ነው። በኋላ ሂጂ ተብላለች፣ ውጭ ተብላ ሄዳለች። ግን ይሄ ልጇ የአብርሃም ዘር ተብሎ መጠራቱ አልቀረም። እንዲያውም ታላቅ ሕዝብ አደርገዋለሁ ብሎ በአብርሃም ምክንያት ተባርኳል። እንደዛ ብሎ ነው የባረከው እግዚአብሔር። አሁን ይቺ ኦሪትን ራሱ ሊቀድሳት የመጣ መሆኑን አያሳይም ወይ?
ግብጽ ነው የተገኘችው። እሷም ልክ እንደ አብርሃም ኢየሱስ ክርስቶስ ሊቀድሳት ሊፈጽማት ማለት ነው። በወንጌል ሊፈጽማት ልክ ነው። እሷ መርገም ያደረገችውን እሱ ቅዱስ አድርጎታል። እሱ ሕይወት አድርጎታል። ለምሳሌ ኦሪት እኮ ኩሉ ዘስቁል ዲበ ዕፅ ትላለች። ምሳሌውንም አይቶባታል አይደል ሙሴ። እንግዲህ ይሰፋል ይመስለኛል ሐሳቡ እንጂ እዛው ዘጸአት 3 ላይ እሳቱን ከሐመልማል ጋር አይቷል። ስለዚህ እውነተኛው ሐመልማል እውነተኛው እሳት መታየት ነበረበት፣ ታይቷል። ሐመልማል ከእሳት እሳት ከሐመልማል ከቅጠል ጋራ እንደውም ሕፃኑን ከነናቱ ይዘህ ሂድ ሲለው ልክ ነው። ሐመልማሉን ከነነበልባሉ። ስለዚህ ምሳሌውን ታይቷል። አማናዊቱ ሐመልማል ጽጌ ድንግል ማርያም ናት። እሳቱ ነው እንግዲህ ወደ ቦታው የመጣ ማለት ነው። በሲና የታየው እሳት ምሳሌውን ይፈጽም ዘንድ እሳቱ በስጋ ማርያም ተገለጠ ነው። ወደዛ መምጣት ነበረበት። ልክ ነው። እሱን ማድረግ ተችሎታል እዛ ቦታ ላይ። በዛውም ላይ እንግዲህ ያ የፈርዖናውያን መቃብር ነው። ፈርዖን ማን ነው ድል የሚነሳኝ ይል የነበረበት እግዚአብሔርን አላውቅም የተባለበት ምድር ነው። በግልጽ ቋንቋ እግዚአብሔርን አላውቅም ያለ ሕዝብ ያለ ንጉሥ የነበረበት ቦታ ላይ እግዚአብሔር ራሱ ታየ። በአካል አላውቅህም ያልከው እግዚአብሔር መጥቷል፣ አንተ ግን የለህም ነው። በሌላ ቋንቋ እሱ የለም አላውቀውም የተባለው እግዚአብሔር ግን ይኸው ቦታው ላይ በእግሮቹ ቆመዋል። እና እሱንም ያሳያል። እና ወደ ግብጽ መሄዱ በጣም ሰፊ ጉዳይ ነው እውነት ለመናገር በዚህ ብቻ የሚያልቅ አይደለም። ግን ያው ካለንም ጊዜ አንጻር ዝም ብለን እንደ ማሳያ ያክል ይሄን አንስተናል ማለት ነው። እንደው በቀጣይ ሌላ አንድ ብናነሳው ብዬ የማስበው ነገር ይሄን ምዕራፍ 2ን በትክክል ብናነሳው በጣም ብዙ ጉዳይ ነው ያለው። መልአኩ በህልም መጥቶ ለዮሴፍ ነው የተናገረዋል። ለእመቤታችን አልነገራትም። ለምንድን ነው? አሁን በብቃት ደረጃ ከሆነ እመቤታችን ከዮሴፍ የበለጠ የበቃች ለእግዚአብሔር ቅርብ የሆነች እናት ናት። መልአክ በማነጋገርም ልምድ ያላት እመቤታችን ናት። ምክንያቱም አስቀድሞ ይመግባት የነበረ መልአክ አለ በቤተ መቅደስ፣ በኋላም ይጠብቃት የነበረ ቅዱስ ሚካኤል አለ፣ በኋላም ደግሞ ያበሰራት መልአክ ገብርኤል አለ እና በመላእክት ዘንድ የተወደሰች ድንግል ማርያም ናት። ግን አሁን የመጣው መልአክ በህልም የመጣው መልአክ ለዮሴፍ ነው እንጂ ለእመቤታችን አይደለም የነገራት። ተነስ ሕፃኑን እናቱን ይዘህ ሂድ ብሎ ይህንን መልእክት የነገረው ለዮሴፍ ነው። ለእመቤታችን ቢነግራት አይቻልም ነበር ወይ? ዮሴፍንስ ያስቀደመበት ምክንያት ምንድን ነው? ለዚያውም ደግሞ በጣም የሚገርመው ከነ ቦታው ነው የነገረው። ማንን ይዞ መሄድ እንዳለበት፣ ወደ የት መሄድ እንዳለበት መነሻውን ሰዓት ሌሊት ነው መጥቶ ተነስ ነው ያለው። ሲነጋ እንደዚህ ያለ ሰዓቱንም በዛው ሰዓት ነው። የሚይዛቸውንም እነማን እንደሆነ ነግሮታል። ወዴት መሄድ እንዳለበትም አሳይቶታል። ይህን ሁሉ መልአክ መጥቶ ለእመቤታችን መንገር ሲገባው በሶሶኛው ስናየው ነው። ከሆነ ስለኔ አይነግርም እንዴ ልንል እንችላለን። በጣም ለትልቁ ነው የሚነገር ወሳኝ አካል እሱ ነውና እመቤት እዛ ውስጥ አሁን በዛ ግሩፕ ውስጥ በዛ ቡድን ውስጥ ዮሴፍ፣ ሰሎሜ፣ እመቤታችን አሏል። እመቤት እና የከበረች ማናት? እመቤታችን ነች አይደል? ድንግል የንጉሥ እናት እሷ ናት እና ሌሎቹ የእሷ አገልጋዮች ናቸው። ስለዚህ ለእሷ አይደለም ነበሩ መነገር የነበረበት የሚለውን እኔ አንዱን ለመነገር ምናልባት እንደ ሀገራችን ነው። አንዳንድ ጊዜ ሕፃኑንና እናቱ ይዘህ ወደ ግብጽ ሽሽ ማለት መጥፎ ነገር ነው እና ዛሬ መጥፎ ነገር የያዘ ሰው መጥፎ መልእክት የያዘ ሰው ምናልባት ቀስ ብሎ ለሌላ ለጓደኛ ለምን ተናግሮ አይደለ ነገሩን የሚያረዳ ምናልባት አንዳንዴ የማንችለውን ነገር ይቺ ምንም እንኳን የአምላክ እናት ብትሆን የ15 ዓመት ብላቴና ናት። የ15 ዓመት ብላቴና ልጅሽ ይገደላል የሚል ዜና የምትሰማበት ጊዜው አይደለም። ታውቃለች፣ ማወቁ አይቀርም። ግን በሌሊት ሂጂ ለማለት ከሷ ይልቅ ዮሴፍ ይቀርባል። ሽማግሌ ነው። በቅድስና ትበልጠዋለች፣ በእድሜ ይበልጣታል። እዚህ ዓለም ላይ ያሉ ነገሮችን፣ ልማዶችን፣ ባህሎችን በማወቅም እሱ ደግሞ ሌላ ሽምግልና ያለው ልምድ ያለው ሰው ነው። ስለዚህ ዮሴፍ የክርስቶስን ሞት እናቱ እንዳትሰማ ቢያንስ በዚያ ሰዓት ከነበረው ጭንቀት ማረፍ ስላለባት አንደኛው ለዮሴፍ ተነግሮ እንግዲህ መውጣት ነው ቀስ ብሎ። አሁን መልአኩ ቢናገር መቼም ምናልባት ትንሽ ከበድ ይላል ማለት ነው እና እኔ ልክ አንድ መርዶ ሲመጣ
በቀጥታ እንደው ይጎዳል ብለን የምናስበውን ሰው አይደለም የምንነግረው፣ ወይ ለጓደኛው፣ ከዛ ደግሞ ጓደኛው ቀስ ብሎ እንዲነግረው እንዲያስረዳው ነው የሚደረገው አይደለ? እንደዛ ነው። ይሄ ባህል ውስጥ ያለ ህግ በእስራኤልም በእኛም ያለው ባህል መቼም የተለመደ ነው። ሰውኛ ባህል ነው፣ ሰውኛ ጉዳይ ነው፣ ሰውኛ ጉዳይ ነው የሚሆነው። ስለዚህ በሰውኛ ጉዳይ ሽማግሌው ዮሴፍ ይሄንን ክፉ ነገር ሰማ። ስለዚህ በሌሊትና እናቱንና ብላቴናውን ይዞ ወጣ ነው የመጀመሪያው። እና የሚጨምር ካለ ደግሞ ይጨምሩ። የሚጨመር ብዙ ነገሮች ብለዋል ሊቃውንቱን፣ ዮሐንስ አፈወርቅን ጨምሮ በጣም ታላላቅ ሊቃውንት በዚህ ጉዳይ ላይ ሀሳብ ሰጥተውበታል። ምንድነው አሁን ለዮሴፍ መነገሩ ለእመቤታችን ግን አለመነገሩ፣ ይሄ ነገር ከእመቤታችን ለመሰወር ምንድነው ዮሴፍ የክብር ጉዳይ አይደለም እንደተባለው ለእናት የሚነገር ጉዳይ አይደለም። ይሄ የመጀመሪያም እኮ ይሄ አሁን በጲላጦስ አደባባይ መሰቀሉን መገረፉ እንዲህ ማለት መከራውን ራሱ ዮሐንስ ሄዶ እንደነገራት ይነገራል አይደል? ለእመቤታችን በመከራ ጊዜ እናቶች አይደሉም ቀድመው የሚሰሙት። በብሉይ ኪዳንም ልማድ አለን፣ ምሳሌ አለን፣ ማስረጃ ማለት ነው። ብሉይ ኪዳን ላይ ለሳራ አይደለም የተነገራት ይስሐቅ መስዋዕቱ፣ ለአብርሃም ነው የተነገረው። ለምን? ያው ለእናት የሚነገር ጉዳይ ስላይደለ ማለት ነው። እንደውም ብዙ ጊዜም ሌላ ጊዜም አስቸዋውቃለሁ ይመስለኛል። ሳራ በኋላም የሞተችው የይስሐቅን መስዋዕት ሰምታ ነበረ ተብሎ ተጽፏል በታሪክ። የይስሐቅ መስዋዕት ሰምታ ማለት ምንድን ነው? ይስሐቅ ለእንደዚህ ጉዳይ ወደ ሞሪያ ተራራ ተወስዶ እንደነበረ ማለት ነው። ግን በኋላ በእግዚአብሔር ቸርነት እንደተመለሰ ስትሰማ እንደሞተች። ይህንን በእርግጥ አይሁድ በታልሙዳቸውም ላይ ጽፈውታል በታሪክ። እና አሁን ይሄ የሚያሳየን ምንድን ነው? ለእናቶች እንዲህ አይነት ነገር አይነገርም። ቅድም ያልከውን እያጠናከርኩ ነው፣ አዲስ ነገር አይደለም እየተናገርኩ ያለሁት። ከዚያ በተጨማሪ ግን አሁን ዮሴፍ መስማቱ መልካም የሚሆነው ምን መሰለ? አብሬ አልሄድም አይልም። ይህንን ከሰማ በኋላ የታዘዘ እሱ ነዋ። ይህንን አድርግ የተባለ እሱ ስለሆነ የሚሄዱበትን ቦታም አይወስንም። ምክንያቱም ተነግሮታል። ወደ ግብፅ ተብሎ ትንቢቱ የተነገረው ወደ ግብፅ እንደሚሄድ ነው። ለዮሴፍም በኋላ ያሳሰበው ትንቢቱ በቀጥታ እንዲፈጸም ይፈልጋል በእግዚአብሔር ዘንድ። የክርስቶስ ዓላማ ይሄ ስለሆነ ትንቢተ ነቢያትን መፈጸም ስለሆነ አንዱ ዓላማ የመጣበት ትንቢተ ነቢያት በሚያዘው መሰረት ነው የሚሄደው። ያ ማለት የስደቱ ካርታ አስቀድሞ ተዘጋጅቷል ማለት ነው። ፍኖተ ካርታ ነው የምትሉት አሁኑ አጠራ። እንደዚህ አይነት ነገር ተዘጋጅቶለታል። ስለዚህ እሱን ተከትሎ እንዲሄድ ነው የተፈለገው። ያ በቀጥታ ለሱ መነገር ያስፈልገበትም አንዱ ምክንያት ይህ ነው የሚል ነው በትርጓሜያችንም ላይ የተቀመጠው በዮሐንስ አፈወርቅ ትርጓሜ ላይ ማለት ነው። እና ይሄ ይመስላል ይዞ መውጣትንም እሷን በተመለከተ ብዙ ጊዜ ከጽንሰቱ በኋላ ዮሴፍ የተረከበው ይመስላል ነገሩን። ማለት አንዳንድ ጉዳዮች ላይ እሷን ይዞ ለመሄድ ለምሳሌ በዓል ሲያከብሩም በጸነሰች ጊዜ ለራሱ ለዮሴፍ ነው አይደል የታየው ተጋገረው። እሱ ከማን ጸነሰች ብለው ይገሏታል ብሎ ፈራ። የእግዚአብሔር መልአክ ለእሱ አይደለም አይገሉሽም ይዞሽ ይውጣ ያላት፣ ይዛቱ አይገሏትም ብሎ የተናገረው ለዮሴፍ ነው። ስለዚህ ምዕራፍ 1 ላይ ማለት ነው። ምዕራፍ 1 ቁጥር 18 ላይ ይመስለኛል እሱ ቃል ያለው። ቁጥሩ እንዳልሳሳት ብዬ ነው እንጂ ምዕራፍ 1 መሆኑ እርግጠኛ ነኝ። እውነት ነው። ለዮሴፍ የተናገረበት ጊዜ ሁለተኛ ህልም መሆኑ ነው። በኋላ ሶስተኛ ህልም ሲመለሱ ነው የሚያሳየው የሚነግረው። እና በህልም የሚተላለፉ መልእክቶችን በቀጥታ ለዮሴፍ ነግረው ነበር። እና ዮሐንስ አፈወርቅም ይሄንን እንደውም አንስቶታል። ተጠራጥሯት ነበር ይላል። ይህችን ብላቴና ከምነመኑ ጸነስ እስኪ ብሎ ጠይቋታል። ለምነመኑ ጸንሰት የሚል ሐሳብ በውስጡ ይመላለስ ነበር። ይሄም እንዲታወቅ ነው። ከማንም የጸነሰች አይደለም። አባት ቢኖረውማ ከማንም የጸነሰች ቢሆንና አባት ቢኖረውማ አባቱ ይጠራ ይባል ነበር እና እሱ ይዞት ይሄድ ነበር። እሱንም ለዮሴፍ አስረድቶበታል። አንዱ ነገር ነው። ለእኛም ግን ትልቅ ምላሽ ሰጥቶናል። አሁን ለአይሁድ ወልደ ዮሴፍ ብለው ይከራከሩን ነበር አይደል? መልአኩ መጥቶ ምንድን ነው ያለው? ልጅህን ከእናቱ ጋር አይደለም ያለው፣ ሕፃኑን ከእናቱ ጋር ይዘህ ሂድ ብሎ ነው የነገረው። እና ሕፃኑን ከእናቱ ጋር ብሎ መናገሩ ልጁ እንዳልሆነ በዚህ ያጠይቆልናል። መልአኩ ራሱ ለአይሁድ ምላሽ ሰጥቶ አልፏል በዚሁ ብሎ ነው ዮሐንስ አፈወርቅ የተናገረው። እና የእሷንም ክብረ ድንግልና ክብረ ወሊድ በደንብ አድርጎ ሊያስረዳ የሚችል መልእክት ያለው ነው
የሚል ነው የተነገረን። ግን አሁን በሰውኛውም ስንመለከተው ለንጉስ ሊደረግለት የሚገባውን ነገር ለንጉስ አይደለም የሚነገረው፣ ለሰራዊቱ ነው፣ ለአገልጋይ ነው የሚነገረው። እና ምንጣፍ አንጥፉላቸው፣ ዣንጥላ ያዙላቸው ተብሎ የሚደረገው ለአቡን ለንጉስ ይሄ ሊያደርግ የሚገባው ሰው ነው የሚነገረው። እና አሁን ዮሴፍ ይሄ እንዲያዘጋጅ ሊነገረው የሚገባ እሱ ነው። አስቀድመ ይሄን አድርግ አዘጋጅ ተብሎ አህያ መጫን ነው አይደል? ከዛ በኋላ አሁን ለስደት የተነሳችበት ዋሻ ወተት ዋሻ የሚባለው በአማርኛ ማለት ነው። እዛ ላይ ስንሄድ በአህያውን እየጫነ እናገኘዋለን። በስዕል ገልጸውታል እዛ ቦታው ላይ ዋሻው ላይ ማለት ነው። እና የተነሳችበት ዋሻ ነው ይባላል ያ ታሪክ። በታሪክ ቤተልሔም ከተወለደበት ስፍራ ትንሽ ዘቅ ብሎ የሚገኝ ዋሻ ነው። እዚያ ላይ በአህያ እየጫነ ነው የሚገኝ። ተነሳ አህያን ጫን እኮ ነው በሌላ አነጋገር ቀስቅሶ ተነሳ አህያን ጫን፣ ንግስቲቱ ወደ ግብጽ ትሰደዳለች፣ ይዘኸው ትሄዳለህ ተባለ። በትክክልም እንደታዘዘው ተነስቶ የታዘዘውን ነገር ነው ያደረገ። ተነስቶ አህያውን ጭኖ ንግስቲቱን በአህያ ጭኖ ከነ ልጇ ይዞ እንደሄደ ነው የሚነገርልን። በዛውም ላይ እንደው አሁን ህፃኑን ለማዳን ነውና የሚፈለገው ህፃኑን ብቻ ይዞም እንዳይሄድ ማስጠንቀቂያ ሰጥቶታል። ህፃን ወይም ብሎ እናቱ ምን ትሆናለች? ህፃኑን ልውሰድና ላትርፈው አላለም። የዘካርያስን ታሪክ ስንመለከት ኤልሳቤጥ ዘካርያስን ትታ ነው ሄደችው። ህፃኑን ብቻ ይዛ ነው ሄደችው። ዘካርያስን እና እንሂድ ወይም አንተም እኮ አባቱን ተብለህ ትገደላለህ አላለችው። የእሱ የሰማዕትነት ቦታ እግዚአብሔር የሚፈቀደው እዛው ቤተ መቅደስ ስለነበረ እሱ እዛው ቀረ። ህፃኑና እናቱ ግን ያው ወደ በረሃ ሸሹ ማለት ነው። እንደዛ እንዳይሆን መልአኩ መጥቶ ለዮሴፍ ይህን አስቀድሞ እንደነገረው ነው የምናየው ማለት ነው። ከዚህ በተጨማሪ አብረን ልናየው የሚገባ እዚህ ላይ ስሟ የተጠቀሰች ሴት አለች። ትገርመኛለች። ከሌሎች ተለይታ የያዕቆብ ሚስቶች 4 ናቸው። ልያ፣ ራሄል፣ ባላ ዘለፋ የሚባሉት ሁለቱ አገልጋዮች፣ ሁለቱም እመቤቶች የምንላቸው ማለት ነው። እና ከሁለቱም እመቤቶች ከ4ቱ ሴቶች ተለይታ ራሄል ናት የተጠቀሰችው። ራሄል ስለ ልጆቿ ታለቅሳለች። መጽናናትን እምቢ አለች ነው የሚለው። እንደውም ልጆች አልሆኗትምና እስመ ይኮንዋ ውሉዳ ውሉደ ወይ ያለው እንደውም የሉም ነው የሚለው። እና እሷ ተለይታ የተጠቀሰችበት ምንድን ነው? እስኪ የምትለው ነገር አለ? ይሄዱበትና እኔ እቀጥላለሁ። ይህንን አንስተውታል በጣም ብዙ ሊቃውንት በዚህ ጉዳይ ላይ። ባለፈው ለጉባኤም ብዬ ከኛ ሀገር ሊቃውንት ውጭ ያሉ የሌሎችንም ሊቃውንት ትርጓሜ እየተመለከትኩ ነበረና የኛ ሀገር ሊቃውንትም ያሉት አለ በትርጓሜያቸው ያስቀመጡት። ያው በትርጓሜ ቤት እንደተማር ነው የተቀመጠ ትርጓሜ አለ። መጽናናትን እምቢ አለች። ራሄል ራሷ መንግስተ ሰማያት ናት ተብሎም ተነስቷል። ራሄል መቃብሯ በዚያ ስለሆነ ልጆቿ በዚያ ገብተው ራሄል እናታችን ኖረሽልንስ ቢሆን ኖሮ እንዲህ ባልሆነብንም ነበር ብለው በመቃብሯ ገብተው ያለቀሱበት ሁኔታ ስለነበር ያንን ታሪክ ለማስታወስ ነው ብለውም አንስተውልናል። እንደተባለውም መቃብሯ በዛ ነው በቤተልሔም አለና በጣም ብዙ ህጻናት የተፈጁት በዚያ አካባቢ ነው። ምክንያቱም የሄሮድስ በከመ ተጠየቀ ሄሮድስ አለ ማህበ ሰብአ ሰገል ነው። ከሰብአ ሰገል መረጃ ሰብስቧል። ከአይሁድ ሊቃውንት መረጃ ሰብስቧል። ከዛ ደግሞ በተጨማሪ ባለፈው ክፍል እንዳነሳ ነው ከሰይጣንም የሚያገኘው መረጃ ደግሞ አለና የተወለደው የት ነው? የይሁዳ ምድር በምትሆን በቤተልሔም እንደሆነ ሰምቷል። የይሁዳ ቤተልሔም ሌላ ናት፣ ራሷን የቻለች ሌላ ቤተልሔም ስላለች ነው ይቺ የይሁዳ ቤተልሔም ብሎ የሚያነሳት እና በይሁዳ ቤተልሔም አሁን አያሳስትም። ሌላ ያችኛዋ ቤተልሔም ናት ይችኛዋ ቤተልሔም አይልም። ይችኛዋ ቤተልሔም እንደሆነች በግልጽ ቋንቋ አውቆታል፣ የይሁዳ ቤተልሔም ተብሎ ስለተነገረው ማለት ነው። እና በጣም ብዙ ህጻናት ያለቁት እዛ ነው። ራሄል ደግሞ የተቀበረችው እዛ ቦታ ላይ ነው የነበረው ማለት ነው። የሚገርመው ይሁዳ ከልጆቿ ወገንም አይደለም። የይሁዳ እናት አይደለችም ራሄል። ግን የተቀበረችው ልጇ ባልሆነው በይሁዳ ምድር ላይ ነበር የተቀበረችው። እሷም በስደት ወቅት ነው ያው መንገድ ላይ አይደል ሞተችው እና በዛው ቀበራት ተብሎ ነው የተጻፈው። እዛ ሞተች። ያዕቆብን በጣም አሳዝነዋለች እና በያዕቆባውያን ዘንድ በጠቅላላ የእሷ ጉዳይ ሁሌ ማዘን ነው። እዛ አካባቢ ላይ የእሷ ልጆች በጣም ሞተውባት ነበረ። ከብንያም ወገን ይሁዳና ብንያም ጎን ለጎን አይደሉም? ርስታቸው ማለት ነው። ርስት የሚካፈሉት ጎን ለጎን ነው እና ከሞቱት አብዛኞቹ የብንያም ልጆች ናቸው። ብንያም ደግሞ የእሷ ልጅ ነው እንደሚታወቀው። የእሷ የመጨረሻ መቁረጫም ነው፣ ግን ደግሞ የእሷ ሁለተኛ ልጇ ነው። የእሷ ሁለተኛ ልጅ ነው። ለያዕቆብ መቁረጫ ብለን ልንጠራው በእኛ ሀገር ቋንቋ መቁረጫ ብለን የምንጠራው ነው። ከሱ ወገን ነው በጣም ብዙ ህጻናት የተገደሉት።
እና እናታችን ራሄል የሚለው ነገር በጣም እንትን ብሏል። ሁለት ነገር ነው አሁን እዚህ ላይ ያነሱት ሊቃውንቱ። አንደኛ በምናብ ነው። ብትኖር ኖሮ የምታለቅሰውን ለቅሶ ነው። እናት ናታ፣ የእሷ ልጆች ናቸው የሞቱት። ብትኖር ኖሮ የምታለቅሰውን ለቅሶ በማሰብ ነው። ሁለተኛ ደግሞ ሁሉንም ሴቶች ራሄል ብለው ነው በእናታቸው ራሄል ተበኪ ወይን ተውሉዳ ብለው የተናገሩት የእሷ ልጆች በመሆናቸው ምክንያት ሁሉንም ሴቶች ራሄል ብለው ጠሯቸው እና አቤት ተናዝዞ ነው የሚለው። እንደውም እዛ ላይ የሞቱ ህጻናት ዮሐንስ አፈወርቅ ቁጥራቸውን ከ2000 በላይ የሆኑ ወታደሮች ናቸው የተሰለፉት። ሰይፍ አመዛዘዛቸው እንደው በስዕል ሲገለጥ በጣም የሚገርም ነው እና አስፈሪም ነው፣ አስደንጋጭ ነው። ሰይፍ አመዛዘዛቸው እናታቸው ፊት ነው እዛው እያጨዱ እያረዱ ቢጥሏቸው። አስበው እንግዲህ በእናት ፊት ልጅ ሲገደል፣ ልጅን በጥፊ ሲመቱት እናት እንዴት እንደምትሆን ይታወቃል፣ እንኳን በሰይፍ ሲመቱት ማለት ነው። እና እነዚህ ነገሮች የተፈጸሙት እዛ ቦታ ላይ ስለነበረ ነው ብለው ነው ያነሱት። እንግዲህ ከመምህራን እይታ አንጻር ራሄል በዚህ ምክንያት ተነስታለች። በኋላ ግን እንደተባለው መንግስተ ሰማያት በራሄል ተመስላለች የሚለው ነው በዋናነት ሊነሳ የሚችለው ጉዳይ ማለት ነው። ተጨማሪ ካለ በዚህ ጉዳይ ላይ እኔ ምናልባት እንዲያው ነገረ ማርያምን እዚሁ አብሮ ለማየት ያቺኛዋ ራሄል ስለ ልጆቿ አለቀሰች፣ ድምፅ በራማ ተሰማ የተባለው ቃል እንግዲህ ወደዚህ ወደ ርዕሳችን ደግሞ ወደዚህኛው ሲመጣ እመቤታችንም መቼም ስለ ልጇ አልቅሳለች። ውሃ ጠምቷት አልቅሳለች፣ ሽፍቶች ይገሉብኛል ብላ አልቅሳለች፣ ተርባ አልቅሳለች፣ ተጠምታ አልቅሳለች፣ ፈርታ አልቅሳለች ማለት ነው። ፍርሃቱ እንግዲህ ለእሷ ሰዋዊ ነው። በነገራችን ላይ እመቤታችን ሰው ብቻ ናት። ሰው ብቻ ማለት ከሴቶች የተለየች ናት። እንዲሁም ሰሞነኛ አንዳንድ ወጣቶች ያው ለቤተ ክርስቲያንም በነገረ ማርያምም ሲቀኑ ማለት በጣም ሲያከብሩ ቅናት ሲናገር ሰምቼ እሷ ሰው ብቻ አይደለች፣ ምክንያቱም አንቺ ከሴቶች ተለይተሽ ተባረክሽ ነች ብሏታል ቅዱስ ገብርኤል ሲሉ ሰማ። የቅዱስ ገብርኤል ይገርማቸዋል እንዴ! ራሱ ክርስቶስ ዮሐንስን ምን አለው? ስለ ዮሐንስ መጥምቅ ሲናገር ሴቶች ከወለዷቸው ዮሐንስን የሚበልጥ የለም ብሏል እኮ። ይህ ማለት ዮሐንስ ከፍጥረት ሁሉ በላይ ነው ወይም ዮሐንስ ሰው ብቻ አይደለም ማለት ነው እንዴ? አንዳንድ ጊዜ መጽሐፍ በተናገረበት ልክ ነው መናገር ያለብን። እመቤታችን ሰው ናት። በሰውነቱ አልቅሳለች፣ ሰው ስለሆነች በሰውነቱ አዝናለች። ሐዘን ይስማማታል፣ ለቅሶ ይስማማታል። ሰው ብቻ አይደለችም ከተባለ ሌላ ብዙ ነገር ነው የሚፈርስብን እና ከፍጡራን በላይ ከፈጣሪ በታች ናት እንላለን እንጂ ከፍጡራን በላይ የሆነች ሰው ብቻ ሌላ ነገር አይደለም። እግዚአብሔርነት እንዳንቀላቅል ወይም ደግሞ እንዲያው ሌላ ከሰው በላይ ከእግዚአብሔር በታች የሆነ ሌላ ፍጡር እንዳናመጣ ልንጠነቀቅ ይገባል። በነገር ላይ እንጂ እንዲያው ትግልም በማቀፍ ነው፣ መሳምን በማቀፍ ነው አይደል? ሁለቱም ማቀፍ ነው ብለህ ትግልንና መሳምን ግን እኩል ልታደርገው አትችልም። ምክንያቱም አንዱ ፍቅር ነው፣ አንዱ ጠብ ነው እና እንደው ትግል እንዳይሆን ፍቅራችን እንደ ትግል ያለ ማቀፍ እንዳይሆን በጣም መጠንቀቅ ያስፈልጋል ማለት ነው። አንዳንዴ ወይም የይሁዳ መሳም እንዳይሆን እንደዛም መሳም ነው ትርጉሙ እኮ ሳመው ነው የሚለዋል፣ ግን መንከስ እንዳይሆን መንከስ ነው ሲፈታ መንከስ ነው። እንደዛ እንዳይሆን መጠንቀቅ ያስፈልጋል። ይገባኛል። ከቅንነት የታሰበ ክፋት አይመስለኝም። የክፋት አይደለም ግን ያስተቻታል ቤተክርስቲያኒቱን መምህራን አላሉም፣ ሊቃውንት አልተናገሩምና እዚህ ጋር መጠንቀቅ ያስፈልጋል ለማለት ነው። እና እመቤታችን ድንግል ማርያም ስታዝን ከራሄል እንባ ይልቅ የበለጠ እንባ የእመቤታችን እንባ ነው። በዚህ ስደት ጊዜ ያለቀሰችው ለቅሶ፣ በልጇ መስቀል ላይ ያለቀሰችው ለቅሶ፣ እነኋት እናትህ ወይም ደግሞ እነሆ ልጅሽ እስኪባል ድረስ መቼም መለኮት በስጋ ይታመማል። አልታመምን ብንል ሰውነቱ ሐሰት ስለሚሆን ማለት ነው። አጥንቱ እስኪታይ የተገረፈ አምላክ ድምጿን እስኪሰማው ድረስ የሱን ህመም ትቶ ወይም ደግሞ ከሱ ህመም ከሱ መገረፍ ከሱ መሰቃየት በላይ ድምጿን የሰማላት እመቤት ናት። አማናዊቷ ራሄል የሐዲስ ኪዳኗ ራሄል እመቤታችን ድንግል ማርያም እግዚአብሔር ወይም ልጇ ድምጿን የሚሰማው እንባዋን የሚያብሰው እመቤታችን ድንግል ማርያም ናት እና በእውነትም ስለኛ እንባዋ በልጇ ፊት የፈሰሰልን እናት አለችን ማለት ነው። እንግዲህ እንባን ከእንባ ለማነጻጸር ይሆናል እዚያ ላይ የተጠቀሰ። ስለ ልጅ ነው። ሁለቱም ሀዘኑም የልጅ ጉዳይ ነው። ለሃ ማርያም የተደረሰላት ድንግል ማርያም ናት። በጥንት ዘመን ነቢዩ ኤርምያስ ለእስራኤል የሰቆቃ መጽሐፍ ጽፎ ነበር። በአዲስ ኪዳን ግን የሰቆቃ መጽሐፍ የተጻፈው ለድንግል ማርያም ነው። ድንግል ነው። ይህ ማለት በጣም ሀዘንተኛዋ ሴት ድንግል ማርያም ናት። በምድር ላይ በጣም ሀዘንተኛዋ ሴት እሷ ነው። የልጇን ሞት የልጇን ገዳዮች በልጇ ገዳዮች ፊት የልጇን ሞት ቆማ ያየች እሷ ናት።
እየሞተም ስለ እናቱ የገደደውም ልጅ ኢየሱስ ክርስቶስ ነው። እነሆ እናትህ እነሆ ልጅሽ ብሎ አደራ መስጠት እየሞተ ማለት በሚሞትበት ሰዓት ለማለት ነው። በዛ ሁሉ መከራ አስበዋል። የመከራው እኮ መጨረሻ ሰዓት ነው፣ የመጀመሪያ አይደለም። እና በጣም ብዙ መከራ ነው ከዛ በፊት ያለፈው እና በዛ ውስጥ መሆኑ ግን ነፍሱ እስክትወጣ ድረስ ስለ እናቱ ያስብ፣ ስለ እናቱ የገደው እንደነበረ ያሳይ። ይሄ እንደውም ከሌሎች ሴቶች ከሌሎች ሰዎችም ለይቶ እመቤታችንን በዛ ወቅት በልዩ ሁኔታ እንዳስታውሳት እንመለከታለን ማለት ነው። ከዚህ በኋላ ያለውን አንብባችሁም ጠይቃችሁም ታሟሉታላችሁ ብለን በማሰብ ነው እንጂ ቤተክርስቲያናችን ይህን በተመለከተ አሁን ያነሳናቸውን ሀሳቦች በተመለከተ የምታስተምረው ትምህርት ይሄ ብቻ ነው እያልናቸው አይደለም። ከሌሎችም ሊቃውንት ትሰሙታላችሁ፣ ከሌሎች መጻሕፍትም ታገኙታላችሁ። እንደ መግቢያ ግን ያገለግላችኋል ብለን በማሰብ ነው ይህንን ያነሳ ነው። በዚህ ጊዜ ባርከን አገልግሎታችንን እንዲቀጥል የረዳን እስትንፋስ ሰጥቶ እንድናገለግለው ያደረገ እግዚአብሔር ስሙ የተመሰገነ ይሁን። የስደቷ በረከት ለሁላችንም ይትረፈን። ይቆየን።